ውይ የኔ እንቡጥ የኔ ከረሜላ እቺ ማናት እናንተ ታውቁታላችሁ? ግን የኔ ቆንጆ እኔ ግርም የሚለኝ ነገር ሁሉም ነገር የሚያምርባት ነገር እኮ ነው። ይሄን ሀይሚዬ እዚህ ግን በጣም እና ውዶቼ እንዴት ናችሁልኝ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ክብሩ ይስፋ መድኃኒዓለምና እናንተ እንዴት ናችሁልኝ? ባላችሁ በሰላማችሁ ይብዛልኝ። ያው ዛሬ እንግዲህ ፋፈሽ ነው ውዶቼ። ጨረቃዎቻችን ደግሞ ደብረ ዘይት ገብተዋል። ራሳቸው ለማዝናናት ትሬት ለማድረግ ጆይን ለማድረግ ነው። ግን ደግሞ በጣም ደስ ያለኝ ነገር እነሱ ብቻ ሳይሆን እኛ ራሱ ልንዝናና ነው እያየን እንኳን ደስ ብሎን ይሄ ሳምንት ፕራንክ የለ ምን የለ የሚያስፈራ ነገር የለ። በጣም ደስ ብሎኛል እና በፕራንክ ነው ደግሞ የተጀመረው ዛሬ። ቡርኬ እየለመነ ነበር። ይሄ ለማኝ የሆነ ልጅ መቼም አንተ ይሸትልህም እንዴ? ሴትነት የኳናት ሀይሚዬ የኳናት የኔ ጀግና። ለማንኛው ስለሚተማመንባት ነው ሁሌም ነገር የሚያደርጋት እንጂ በሌላ አይደለም። ስለሚተማመንባት ጀግና መሆኗ ስለሚያውቅ ነው። ግን ደግሞ ሀይሚዬ ይሄ ደብረ ዘይት ግን ላንቺ ለምንድን ነው እንዴ? ከቀደም በኋላ ከአንድ አመት በፊት ፍጼ አብረን እንደር ብለዋት ነበር። አሁን ደግሞ ብሩኬ ተደገመብሽ። ምንድን ነው ችግሩ? ለማንኛው ለጨዋታ ድምቀት ነውና በጣም ደስ ብሎኛል ስለሄዱ። እኛ ራሳችንም እየሄድን ነው። እኔ ራሱ መንገድ ላይ ነው ያለሁት ወደ እነሱ እየሄድኩ ነገ ምን ይዘው መጣሉ ብዬ አሁን ሳስበው በጣም ደስ እያለኝ ነው። በቃ በዋና ሄደው እየዋኙ ምናምን እየተቧጫጨቁ በውሃ ይሁን በምን ሁሉ ነገር ስለሚያምርባቸው ማለት ነውና እየጠበቅን ነው በደስታ። ይሄ ሳምንት የኛ ነው የጨረቃ ፋሚሊ በሙሉ ማለት ነው። ከዛ በኋላ ችግር የለም ስራ ቢጀመር ምንም ቢሆንም ችግር የለም ብዙ ነገር እየተወራ ስለሆነ ማለት ነውና እነሱ ግን እኔ ግርም የሚለኝ የሀይሚና የብሩክ ማለት ነው ወደች ታውቃላችሁ በቲክቶክ መንደር ማለት ነው ብዙ ነገር እየተወራ ስራ ሊጀምሩ ነው እንደዚህ ነው ሲባል እነሱ ምንድነው ያደረጉት? ቆርጥ አድርጎም ወደ እኛ ለማስደሰት እኛ ለማዝናናት አያችሁት። በቃ ባልጠበቅናቸው ነገር ነው የመጡት ሀይሚና ብሩክና ለዛ ነው። እና ዛሬ ደግሞ ጨረቃ ፋሚሊ ብዙ ነገር እያወሩ ነውና መቼም ወሬ አያልቅብን እኛ የምር ጨረቃ ፋሚሊ ግን ማለት ነው የሆነ ነገር ስናገኝ በቃ ዝም ብለን እንነሳለንና ዛሬ ደግሞ ፍጼ ከፍቅረኛ ወጥቷል። ፍቅረኛ ነው ወይ ምንድነው አይታወቅም። ለማንኛው ግን ውዶቼ ምን መሰላችሁ? አሁን አንድ ሴት መጣች ማለት ፍቅረኛ ማለት አይደለችም። ግን ደግሞ ሰበብ አድርጋ እንዳትገባት እንፈራለን። አሁንም ወደ እነ ሀይሚ ወደ እነ ብሩክና ማለት ፍጼ ማለት የነ ብሩክና የሀይሚ ወንድም ቤታቸው ስለሚገባ ከዛ ደግሞ የእሱ ፍቅረኛ ወይ ደግሞ ከሱ የምትሰራ ከሆነች ግድ ነው ይገናኛሉ ምናምን። እኛ ደግሞ እሷ በአለፈ የማይሆን ነገር ስሜት አለኝ ምናምን ብላ ስለነበር እኛ ደግሞ እንሰጋለን። እውነት ነው። እንደዚህ ደግሞ ለምን አስበን ነው ለሀይሚና ለብሩክ እነሱ በቃ ለነሱ ስንል ብዙ ነገር እንረግጣለን። ምን ችግር የለም ብንረግጠን ባንራገጠ ማለት ነውና ለማንኛው ግን ምንድነው ሁላችሁ እኔ ውዶቼ ማለት በቃ መታገስ አለብን። የሆነ ነገር ሲመጣ በቃ ይምጡ። አንድ ነገር ፍጼ ከማን ጋር ይሰራል ብለን ሁሌ ከነሱ ብቻ ነው የሚሰራ ከጓደኞች ምናምን ነው። አሁን ደግሞ ቢሰራ እኔ ምንም ችግር የለብኝ የምሬ ነው። ሌላ እንዳይፈጠር ነው እንጂ ይሄ ሳምንት ማለት ነው ስንት ነው የምናባረው? ስንት ሴቶች ነው የምናባረው? እኛ ግን ፈረደብን እኮ ውዴቴ። ለማንኛውም ግን ፍጼ ያመጣት ለስራ ነው። እርግጥ ነው ሲጀመርም መጀመሪያ ያመጣችው እቺ ሴት ወደ ሌላ ቀየረችው እንጂ ለስራ ነበር ይመስለኛል። ግን መጀመሪያም ለስራ ነበር እንደዚህ ያለችው። አፍቅር ያለው ስሜት አለኝ ላንተ ያለችው ለብሩኬ ለስራ ነው መሰለኝ። እኔ ጨረቃዎቼ ደግሞ መጨረሻ ላይ ፕራንክ ነው ብለው ይናገሩ ነበር ቀደም ብሎ ማለት ነው። ባሁን ግን የሆነ ስራ ይሰራሉማ ፕራንክ ማለት ቀርተዋል። እንደ እዩ ያለፈ ጊዜ ማለት ነውና ለዛ ብዬ አስባለሁ እኔ እዩ ማለት ነው እንጂ ለሱ ስሜት አለኝ እያለች ነበርና ከዛ ፍጼ እወድሻለሁ ምናምን አይላት ነበር ብዬ አስባለሁና ለማንኛው ግን መጣለች አይተናታል። ዛሬ ደግሞ እድብ ብላ መጣለች። ያም ይሁን ይህ ውዶቼ በቃ እንጠብቃለን። እነሱ ስራቸው ነው ይስሩ። በቃ ምንም ማድረግ አይቻልም ውዶቼ። እኛ ስለተናገርን አያቆሙ እነሱና በቃ ይስሩ እንቀበላለን። ብቻ ሀይሚ የሚነካ ነገር አይሁን እንጂ እኛ አያገባንም። በቃ ይስሩ እንደፈለጉ ይሁኑ። ብቻ እኛ ለነሱ ስንል ብዙ ነገር ስንናገር እነሱም ይከፋቸዋል እኮ። አንዳንዴ አይታችኋል ባለፈ ለግምጃ ስንት ነገር እያልን ነበር። ከዛ ደግሞ በቃ ሰው
በማየት አትለኩ ምናምን ብለው ነበር። አሁንም በቃ መጠበቅ ነው። እስኪ የሆነ ነገር እስኪፈጠር ነገር እንጠብቃለን። ከዛ ደግሞ ማባረር ነው እንችላለን እኮ እኛ እንኳን ይሄ አብሳላት ራሱ እኮ መጀመሪያ ላይቭ ቲክቶክ ስትገባ ምናምን እንዴት እያጠባራራት እንደነበረ ጨረቃ ፋሚሊ መስራት እንኳን አልቻለችም እኮ ተሳቃ ነው የወጣችው። ለምን የማይነካ ስለነካች። በሀይሚ ቀልድ የለም፣ በብሩኬ ቀልድ የለም። እኛ ማለት ነው የሀይሚና የብሩክ ቀልድ አይደለም በዚህ ምክንያት ማለት ነው። እና እንደ ሌሎች ስለማይሆኑ እነዚህ ልጆች ታዳጊዎች ብዙ ስራ የሚሰሩ ሌላ ይቅር እኛ የምናስተምረው በነበርን እነሱ እያስተማሩ ነው። ብዙ ነገር እያስተማሩ ስለሆነ ከነሱ የማይጠበቅ ነገር ብዙ ነገር ስለሚያድርጉ እኛ ደግሞ ስለምንከታላቸው ስለምንወዳቸው ከነሱ ሌላ ትልቅ ደረጃ እንድንደርስልን ስለምንፈልግ መባጫቃችን ምንም ችግር የለውም። ብንረግጥም ባንረግጥም ማለት ነውና ለማንኛውም ግን ብሩኬ ዛሬ አንድ ልጅ ይወለዳል እያለ ነበር ማለት ነው። እንደው ብሩኬ ምን ይሻልሃል? በአንድ ቀን አንድ ልጅ ይወለዳል ብለህ አስበህ ነው? ብዙ ነገር እየጠበቀ እኛ ግን በጣም የሚያሳቀኝ በወንድ ልጅ አምላክ እየለመንኩሽ ነው ምናምን ሲል እሷ ደግሞ ትስቃለች። ምን ታድርግ? ይሄ አድርቅ የሆነ ልጅና ለማንኛውም ፏ ብያለሁ ዛሬ እንኳን በጣም ደስ ብሎኛል የምር እንደዚህ ሁላችን እየጠበቅን ነበር። በቃ በዋኛ ሄደውም እንደዚህ እንዲጫወቱልን እንዲዝናኑልን ፈልገን ነበር። ለማንኛውም እነሱ ብቻ ሳይሆን እኔ ራሴ አሁን ይሄ ሳምንት በቃ ሊዝናና ነው። እኔም ከፈለጋችሁ ነው አብረን እንዝናና ውዶቼና ለማንኛውም መልካም ጊዜና ውዶቼ የሆን ነገር ምንም ቢፈጠር ምንም ዝም ብለን እንቀበላለን። ከዛ ደግሞ አይተን እንወስናለን። ወይም ደግሞ እንጂ በአንድ ቀን መጥተዋልና የማይሆን ነገር ከማለት ይቅርብንና ለማንኛውም በፍጼም የተናገርኩትም የመሰለኝ ነውና እኔም እንምለው ለስራ ነው። በቃ ይስራበት እንደፈለገ ይሁን ውዶቼ። ምን መሰላችሁ አሁን የማይሆን ነገር ፍቅር ሲሰሩ እኮ እናይም እኛ። አሁን አይታችኋል ስንት ደረሰ የፍጼ ማለት ነው። ገና በሰዓታት ውስጥ ብዙ እየታየልን ነው አይደል? በቃ ይስሩበት። እነሱም ካልሰሩ ምን ይበላሉ? ወይም ደግሞ እንዴት ይስተዳደራሉና ለሁላችን መልካም ጊዜ ነው ውዶቼ። ለኔ ደግሞ አርሙኝ እናንተም የምሬ ነው ከልቤ ማለት ነው። ይሆን ነገር ቢፈጠር የተናገርኩትን አንዳንዴ ያለ መታረም እችላለሁ። እኔ ደግሞ እሰማለሁና ምክራችሁም አስተያየታችሁም ስጡኝ በኮሜንት ማለት ነው፣ እመልሳለሁ። እኔ ደግሞ እህታችሁ ነኝ፣ አሳድጉኝ ለማለት ነውና መልካም ጊዜ ይሁንልን። ተመልሼ እመጣለሁ። ለማንኛውም ገና ብዙ ማወራው ነገር አለን ስራ በስተብኝ ምናምን ስለሆነ እንጂ እመጣለሁና ለማንኛውም መልካም ጊዜ ይሁንልን። የነገ ሰው ይበለን። ነገ ደግሞ ገና ሰዓቱ ሳይደርስ ፎቶ ቢለቁልን ደስ ይለን ነበርና እንጠብቃለን። ይለቁናል ብዬ አስባለሁና የምር ደብረ ዘይት ሲሄዱ አሁን ምንድነው የታየኝ ታውቃላችሁ? ትዝ ያለኝ የመጀመሪያ ደብረ ዘይት የሄዱበት ጊዜ በቃ አላ አይደል ብዙ ነገር ተዝናንተናልና በቃ አሁንም ይደገማል ብዬ አስባለሁና በጥሩ ሁኔታ ይደገማል። ሁላችን መልካም ጊዜ ሁሉ ወዳችኋለሁ ውዶችዬ።